ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ብዙዎቻችሁ የምትወዷቸውን ብዙዎቻችሁ በጉጉት የምትጠብቋቸውን ኤንፒአር ኦባማ የጭነት መኪና አሁናዊ የዋጋ መረጃውን ይዤላችሁ ቀርቤያለሁ። እንደሚታወቀው በሀገራችን ኢትዮጵያ የመኪና ዋጋ እጅግ በከፍተኛ ሁኔታ እየቀነሰ ባለበት በዚህ ሰዓት በተደጋጋሚ ኦባማ የጭነት መኪናን እንግዲህ አሁናዊ ዋጋውን ስራልን እያላችሁ ባታውቃችሁኝ መሰረት እነሆ ዛሬ ሙሉ መረጃውን ወደ እናንተ ይዤላችሁ ቀርቤያለሁ። እንዲሁም ይህንን ተሽከርካሪ መግዛት ብቻ ሳይሆን አሁናዊ የስፖንዳ ማሰሪያ ዋጋው ምን ያክል ነው የሚለውንም በዚህ ቪዲዮ አካትቼ ይዤላችሁ ቀርቤያለሁ። እናንተ ቪዲዮውን ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን እንድትቆዩ እየጋበዝን በቀጥታ ወደ መረጃው እናምራ። እንግዲህ ክቡራን ተመልካቾቼ በሀገራችን ኢትዮጵያ በነዳጅ የሚሰሩ ተሽከርካሪዎች ማለት በሚቻል መልኩ እንግዲህ ቁጥር 1 አዋጭና ለስራ እጅግ በጣም ተመራጭ ከሚባሉ ተሽከርካሪዎች መካከል ለአመታት እንግዲህ ግንባር ቀደምትነትን ቦታ የያዘው ኤንፒአር ኦባማ የጭነት መኪና ነው። ታዲያ ይህንን ተሽከርካሪ በተመለከተ እንግዲህ ሙሉ የዋጋ ዝርዝሩ ምን ይመስላል እሱን ከማቅረባችን በፊት ለእናንተ ለተመልካቾቼ እጅግ በጣም መልካም የሆነን መረጃ ይዤላችሁ ቀርቤያለሁ። ድርጅታችን ካኪ ሞተርስ ለሀገራችን መልክዓ ምድር ምቹ የሆኑና ከፍተኛ ጥራት ያላቸው የአይሱዙ ተሽከርካሪዎችን በቀጥታ ከጃፓን በማስመጣት ለደንበኞቹ ከማቅረብ ባሻገር ለሚገዙ ተሽከርካሪ ዋስትና በመስጠት ከሽያጭ በኋላም የተሟላ ድጋፍ የሚሰጥ ድርጅት ነው። ይህ በእንዲህ እንዳለ በሀገራችን እየደረሰ ያለውን የትራፊክ አደጋ ለመቀነስ ይቻል ዘንድ በኢኮኖሚያዊ ያነዳድ ዘዴና አደጋን ተከላክለው በማሽከርከር ዙሪያ ስልጠና ከተለያዩ ድርጅቶች ለተውጣጡ ነባር ሹፌሮች፣ የስምሪት ኃላፊዎች፣ ቴክኒሻኖች በአጠቃላይ 80 ለሚሆኑ ሰልጣኞች በህዳር 11 እና 12 2018 ስልጠና ሰጥቷል። ይህ ሴሚናር ተቋማትን ማህበራዊ ኃላፊነትን ለመወጣት ከሚያደርጓቸው ተግባራቶች አንዱ ሲሆን በነዳጅ አጠቃቀም ላይ ተጽዕኖ በሚያሳድሩ 6 ቁልፍ የኢኮኖሚ ማሽከርከር ላይና የተሽከርካሪ ጥገና መርሆች ላይ ያተኮረም ነበር። በስልጠናው ወቅት ነዳጅ ከመቀነስ አንጻር፣ የአካባቢ ተጽዕኖ፣ የአየር ብክለት ከመቀነስ አንጻርና ደህንነቱ የተጠበቀ ማሽከርከርን ለሰልጣኞቹ ግንዛቤና የተግባር ስልጠና የተሰጠ ሲሆን ሰልጣኝ ሹፌሮች ከስልጠናው በፊትና በኋላ የነበራቸውን ያነዳጅ ዘዴ በተግባር ተፈትነው ጥሩ ለውጥ ላመጡ 4 ሹፌሮችም ካኪ ሞተርስ የገንዘብ ሽልማት አበርክቷል። እርሶም የካኪ ሞተርስ ቤተሰብን በመቀላቀል ለኢኮኖሚያዊና አካባቢ ለውጥ አስተዋጽኦ ማድረግ ይፈልጋሉ? እንግዲያውስ ይምጡና የካኪ ሞተርስ ባለቤት ይሁኑ። ምን ይሄ ብቻ! አዳዲስ 00 አይሱዚ ተሽከርካሪ ከማንኛውም የአይሱዚ መኪና ሽያጭ ማዕከል ወይንም አከፋፋይ ቢገዙም ካኪ ሞተርስ 100,000 ኪሎ ሜትር ወይንም 2 ዓመት ዋስትና እንደሚሰጣቸው ታውቃላችሁ። ለበለጠ መረጃ እንግዲህ የስልክ ቁጥር የኮሜንት መጀመሪያ ላይ አስቀምጥላችኋለሁኝ። ይህንን እድል ተቀላቀሉ ለማለት ታክል እወዳለሁ። እንግዲህ አሁን ደግሞ ኤንፒአር ኦባማ የጭነት መኪና አሁናዊ የህዳር ዋጋው ምን ያክል ነው፣ ካለፉት ወራት ጋር ሲነጻጸርስ ምን ይመስላል የሚለውን በዝርዝር ወደ እናንተ እናድረስ። እንግዲህ ወደ ጥቅምት አካባቢ መጨረሻው ላይ የመኪና ዋጋ በአይሱዙ ላይ እንግዲህ የተለያዩ የመሸጫ ቦታዎች ጭማሪ ቢያደርጉም ካኪ ሞተርስ ላይ ግን ያን ያክል ጭማሪ ሳይደረግ ባለበት ሁኔታ ቀጥሏል። ታዲያ አሁን ባለው ተጨባጭ እንግዲህ የኦባማ የጭነት መኪና 00 ማለት ነው አሁናዊ ዋጋው ከቦታ ቦታ ልዩነት ቢኖራቸውም ዋጋቸው እንግዲህ እጅግ በከፍተኛ ሁኔታ የጨመሩ ቦታዎች አሉ። ነገር ግን በካኪ ሞተርስ ላይ በ5,700,000 ብር ለሽያጭ ዝግጁ ሆነው ቀርበዋል ማለት ነው። ዛሬ እንግዲህ የብዙዎቻቸው ጥያቄ ሆነውን ኦባማ የጭነት መኪናን አሁናዊ የዋጋ መረጃውን እንዲሁም ደግሞ መግቢያ ላይ እንዳያችሁት ከካኪ ሞተርስ ለደንበኞቹ እጅግ በጣም መልካም የሆነ መረጃን በዚሁ ቪዲዮ እንግዲህ ወደ እናንተ አድርሰናል ማለት ነው። አሁን ደግሞ ይህንን ኤንፒአር ኦባማ የጭነት መኪናን ገዝታችሁ ስፖንዳ ለማሰራት ምን ያክል ብር ይፈጃል የሚለውን መረጃ ላደርሳችሁ።
እንደሚታወቀው በርካታ ጊዜያት እንግዲህ ወደ እናንተ ሪከማንድ ሳደርግ የነበረው የሻሸመኔ ስፖንዳ ነው። ሻሸመኔ ስፖንዳ አሁን ላይ በመዲናችን አዲስ አበባ ላይ እጅግ በርካታ የካራ ሶሪያ ማሰሪያ ቦታዎች እንግዲህ በስፋት እየተመለከትን ነው። ታዲያ በአሁን ሰዓት ከቦታ ቦታ ልዩነት ቢኖራቸው እስከ 700 ሺህ ብር አካባቢ እንደሚፈጅ ከተለያዩ የካራ ሶሪያ ማሰሪያ ምንጮች ለማወቅ ችለናል ማለት ነው። ነገር ግን እናንተ መርጣቸው እጅግ በጣም ጥሩ የሚባሉ ስላሉ እዚያ ላይ ብታሰሩ ሪከማንድ ለማድረግ ያክል እወዳለሁ ማለት ነው። ዛሬ እንግዲህ የብዙዎቻቸው ጥያቄ የሆነውን ኦባማ የጭነት መኪናን አሁናዊ ዋጋ መረጃውን ወደ እናንተ ይዤላችሁ ቀርቤያለሁ። በመቀጠል ኤፍኤስአር የጭነት መኪና አሁናዊ ዋጋው ስንት ነው የሚለውንም በዚህ ቪዲዮ እንግዲህ እናንተ ምርጫችሁ ከሆነ ኮመንት ላይ አሳውቁኝ የምሰራላችሁ ይሆናል። እንዲሁም ደግሞ ኦባማ ቅጥቅጥና የኤፍኤስአር ቅጥቅጥ አሁናዊ ዋጋ መረጃቸው ምን ያክል ነው የሱንም እንዳሳውቃችሁ ከፈለጋችሁ ኮመንት ላይ አለሁ በሉኝ። እኔም እንግዲህ የምሰራላችሁ ይሆናል ማለት ነው። ከቅርብ ጊዜ ወዲህ በሀገራችን ኢትዮጵያ ያለው የመኪና ዋጋ በተለይ በኤሌክትሪክ ተሽከርካሪዎች ላይ ከጊዜ ወደ ጊዜ ከቀን ወደ ቀን በመቶ ሺዎች የሚቆጠሩ ቅናሽ እያደረጉ ይገኛሉ። እንግዲህ የኤሌክትሪክ ተሽከርካሪን ዋጋ መረጃ ከሰራሁ ኦልሞስት ከ5 ወር በላይ ሆኖኛል። በቅርቡ እንግዲህ በብዛት የምሰራላችሁ ይሆናል ለማለት ያክል እወዳለሁ። ምክንያቱም የተሽከርካሪ ዋጋ ከጊዜ ወደ ጊዜ ከቀን ወደ ቀን በየሰዓታቱ ለውጥ እያመጣ እየቀነሰ ያለበት ሁኔታ ስለሆነ ይህንን እንግዲህ ከግንዛቤ ውስጥ በማስገባት በየዕለቱ ያለውን የዋጋ መረጃ መከታተልና ማወቅ ይኖርባችኋል ለማለት ያክል እወዳለሁ። በተለይ የነዳጅ ተሽከርካሪዎች አሁን ላይ በሀገራችን ኢትዮጵያ መንግስት እንዲገቡ እንግዲህ የጋዝ ተሽከርካሪዎችን ፍቃድ ካወጣበት ሰዓት ጀምሮ የከባድ ተሽከርካሪዎች ዋጋ እጅግ በከፍተኛ ሁኔታ እየቀነሰ ያለበት ሁኔታ ነው። ምክንያቱም መንግስት ይህንን ስትራቴጂ ነድፎ እንግዲህ ወደ ሀገር ውስጥ እንዲገቡ ብሎ ፍቃድ ከሰጠ በኋላ የተለያዩ አስመጪዎች ላይ የሚፈጠረው ውዥንብር ግልጽ ሆኖ እየታየ ይመስላል። እንግዲህ የመኪና ዋጋ ከዚህ በላይ ይቀነሳል የሚሉ የተለያዩ የመረጃ ምንጮች እየወጡ ይገኛሉ። ዞሮኛ መረጃውን እየተከታተል ወደ እናንተ አድማጭ ተመልካቾቻችን ጆሮ እናደርሳለን ማለት ነው። ከናንተ የሚጠበቀው ቪዲዮን ላይክ ሼር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን ደግሞ አዲስ ሆናችሁ ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ ማድረጋችሁን እንዲሁም በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልን ለዛሬ ያስኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።